ሰላም ለእናንተ ይሁን። በክፍል አንድ ቪዲዮአችን ላይ ኢየሱስ ክርስቶስ ሊሞት የመጣባቸውን የመጀመሪያዎቹን መሰረታዊ ምክንያቶች በዝርዝር መመልከታችን ይታወሳል። ዛሬ ደግሞ በጆን ፓይፐር ኢየሱስ ሊሞት የመጣባቸውን 50 ምክንያቶች በሚለው ድንቅ መጽሐፍ ላይ በመመስረት ሁለተኛውንና ይበልጥ ጥልቀት ያለውን ክፍል ይዘንላችሁ ቀርበናል። በዚህ ክፍል ኢየሱስ በመስቀል ላይ በመሞቱ በጨለማው ኃይል ላይ ስላገኘው ድል፣ ለእኛ ስላስገኘልን ዘላለማዊ ዋስትናና በዕለት ተዕለት ሕይወታችን ውስጥ ስላለው ተግባራዊ ተጽዕኖ እንነጋገራለን። የመስቀል ነገር ዝም ብሎ ታሪክ ሳይሆን ዛሬም ሕያው የሆነ የኃይል ምንጭ ነው። ዝግጁ ከሆናችሁ ወደ ዛሬው ጥልቅ ምስጢር አብረን እንግባ። ክፍል 1 በጨለማው ኃይል ላይ የተገኘ ድልና ፈውስ። 11ኛ ምክንያት የሰይጣንን የደዌን ኃይል ለመደምሰስ። ኢየሱስ የመጣውና የሞተው ሰይጣን በሰው ልጅ ላይ ያለውን የኃጢአትና የሞት ስልጣን ሙሉ በሙሉ ለመስበር ነው። አንደኛ ዮሐንስ 3:8 ላይ እንደተጻፈው ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በመስቀል ላይ ሰይጣን እኛን የሚከስበትን የሕግ መሳሪያ ሁሉ ክርስቶስ ነጥቆታል። እርሱ ቆስሎ እኛን ከበሽታና ከውድቀት የታደገን ታላቅ ድል አድራጊ ነው። 12ኛ ምክንያት የሞትን ፍርሃት ለማስወገድ። የሰው ልጅ ትልቁ ፍርሃት የሞት ፍርሃት ነው። ሞት የመጨረሻውና ጨለማው መንገድ ይመስል ነው። ነገር ግን ዕብራውያን 2:14-15 እንደሚነግረን ኢየሱስ በሞት ላይ ስልጣን ያለው ዲያብሎስን በሞቱ እንዲሽር በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተካፈለ። አሁን ለእኛ ሞት ማለት ወደ አባታችን ቤት መግቢያ በር ብቻ ነው። ክፍል 2 የአዲሱን ኪዳን በረከቶች እና ዘላለማዊ ዋስትና። 13ኛ ምክንያት አዲሱን ኪዳን ለማጽናት። በብሉይ ኪዳን ጊዜ እግዚአብሔር ከሕዝቡ ጋር የነበረው ግንኙነት በእንስሳት ደም ይለማመድ ነበር። ነገር ግን ያ ደም ኃጢአትን ሙሉ በሙሉ ማጥፋት አልቻለም። ኢየሱስ በመጨረሻው እራት ላይ ጽዋውን አንስቶ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ሉቃስ 22:20። በመስቀል ላይ በፈሰሰው ደም እግዚአብሔር ኃጢአታችንን ዳግመኛ የማያስብበት አዲስና ዘላለማዊ ኪዳን ከእኛ ጋር አጸና። 14ኛ ምክንያት ዘላለማዊ ቤዛነትን ሊያስገኝልን። የኢየሱስ ማዳን ጊዜያዊ አይደለም። ዛሬ ድነን ነገ የምንጠፋበት የደካማ ስርዓት ውጤት አይደለም። ዕብራውያን 9:12 ላይ እንደተጻፈው እርሱ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። በእርሱ ያመነ ሁሉ የዘላለም ሕይወት ዋስትና አለው። 15ኛ ምክንያት ከሚመጣው ቁጣ ሊያድነን። ይህ ዓለም እንዲያው በዝምታ አይቀጥልም። የእግዚአብሔር የጽድቅ ፍርድ የሚገለጥበት ቀን ይመጣል። አንደኛ ተሰሎንቄ ምዕራፍ 1:10 ላይ ሐዋርያው ጳውሎስ እርሱን ከሚመጣው ቁጣ የሚያድነን ኢየሱስን ብሎ ይጠራዋል። በመስቀሉ ያመነ ሰው ከፍርዱ ቀን ይልቅ የሙሽራውን መምጣት በናፍቆት ይጠባበቃል። ክፍል 3 ለመንፈሳዊ እድገትና ለፍቅር ሕይወት። 16ኛ ምክንያት ለበጎ ሥራ ቅናት ያለውን ሕዝብ ሊያነጻ። ኢየሱስ የሞተው ከኃጢአት ቅጣት ሊያድነን ብቻ ሳይሆን ከኃጢአት አኗኗርም ጭምር ሊለየን ነው። ቲቶ ምዕራፍ 2:14 እንደሚለው ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ለእርሱ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጠ።
እውነተኛ ክርስቲያን በመስቀሉ ፍቅር ተነክቶ ለበጎ ሥራ የሚቀና ሰው ነው። 17ኛ ምክንያት የፍቅርን ጥግ ሊያስተምረን። ፍቅር በቃላት ብቻ የሚገለጽ ረቂቅ ነገር አይደለም። ፍቅር መስዋዕትነት ነው። አንደኛ ዮሐንስ 3:16 ላይ እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል፣ እኛ ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። የክርስቶስ ሞት እርስ በርስ እንዴት መዋደድ እንዳለብን ያሳየን ፍጹም ምሳሌያችን ነው። ተመልካቾቼ የመስቀሉ ምስጢር እጅግ ጥልቅ ነው። ኢየሱስ ክርስቶስ የመጣውና የሞተው ሰይጣንን ሊያሳፍር፣ የሞትን ፍርሃት ሊሰብረው፣ አዲስ ኪዳንን ሊያነጻልን እና እኛን የፍቅር ሕዝብ ሊያደርገን ነው። ይህንን ታላቅ እውነት ማወቅ ብቻ ሳይሆን በሕይወታችን ልንለማመደው ይገባል። የዛሬው የክፍል 2 ቪዲዮዎችን ይዘት ይህንን ይመስል ነበር። ይህ መልእክት ልባችሁን እንደነካውና እምነታችሁን እንዳደሰው ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። መልእክቱ ለሌሎች በረከት እንዲሆን ሼር አድርጉ። በሚቀጥለው ጊዜ ደግሞ የቀሩትን ዋና ዋና ምክንያቶች ይዘን በክፍል 3 እስከምንገናኝ ድረስ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በኮመንት መስጫው ላይ ከዛሬዎቹ ምክንያቶች ልባችሁን ይበልጥ የነካው የትኛው ነው? አካፍሉ። ቀጣይ በሌላ ድንቅ ቪዲዮ እስከምንገናኝ ድረስ እግዚአብሔር በክርስቶስ ኢየሱስ በኩል በሰጠን ዘላለማዊ ድል ውስጥ ተመላለሱ። ሻሎም